አርቲስት ሰለሞን ሙሄ በአርሲ እየተፈጸመ ስላለው ግድያ በምሬት ይህንን መልእክቱን አስተላልፏል። የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማንና ቤት እንደሚባል የማይታወቅም ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ። ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። የሚጮህ የሚያለቅስ አባት ቆሞ የሚናገር አባት የለም። ሪዛይን አድርጎ በቃኝ ጵጵስና አልመራም እኔ ኦርቶዶክሳን መገደር ካላቆመ ጳጳስ አልሆንም ብሎ ሪዛይን የሚያደርግ አንድ ጳጳስ እስከዛሬ አልሰማሁም። አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ፣ እንከተላችሁ። መሄድ ያለብን ቦታ እንሄድ፣ መውጣት ያለብን ቦታ እንውጥ፣ ማሳየት ያለብን። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። እንግዲህ ስለ አርሲ ጉዳይ ነው የምንመለከተው። አርቲስቶቹ እንግዲህ ኦርቶዶክሳውያን አርቲስቶች ድምጻቸውን እያሰሙ ይገኛል። ያንን ማስቃኛቸው ይሆናል። አንዲት የእስልምና እምነት ተከታይም ጥሩ የሆነ ጽሑፍን አቀርባለች። ይቺ ሻማ ሰለቸችን ትላለችና ያስ ምንድነው የሚለውን አስቃኛቸዋለሁ። እንግዲህ ለብፁዓን አበው ሊቃነ ጳጳሳት ኦርቶዶክሳውያኑ እንግዲህ የተለያዩ ነገሮችን እያቀረቡ ይገኛልና ድምጻችን ይሰማ እያሉ ነው። የቀረቡትን ነገሮች አካፍላችኋለሁ። እፎይም አንድ የተናገረው ነገር አለ። እነዚህንና ሌሎችን ነገሮች ማስቃኛቸው ይሆናል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ፍትህ ለአርሲ ወገኖቻችን ብላችሁ መጻፋችሁን እንዳትረሱ። ታዲያ ከምን እንጀምር ካላችሁ እስቲ ከዚች እህት እንጀምር። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን እንዘምር ነበር። ታውቃላችሁ? ኢትዮጵያንና ህዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ እንዘምር ነበር። ወንድሜ ዛሬ እኮ ቤተክርስቲያናችን እኮ ተቃጠለች። ያ ሰናይ ዲያቆን እኮ ያ ጓደኛክ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዛለክ። ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት ቤተክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ የምንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷ ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተ ክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። እጅግ በጣም አሳዛኝና ልብ ሰባሪ የሆነ ነገር ነው። እንግዲህ እህታችን እንዳደመጣችኋት በጣም የሚያስለቅስ ነገር ውስጥን የሚነካ ነገር ነው የተናገረችው። እንግዲህ በውጭ ዓለም የምትገኝ ናት። አባቶቻችን ካህናት፣ ወንድሞቻችን ምዕመናን፣ ቤተክርስቲያን የምንናፍቃት ነገር በሙሉ እያለቀች እየተቃጠለች እየታረዱ እየሞቱ በሃይማኖታቸው ምክንያት ሰቆቃ እየደረሰባቸው እንደሚገኙ የገለጸችበት መንገድ ነው። ይቺ ናት አሁን በአርሲ እየተደረገ ያለው ይሄ ነው። ዛሬ በአርሲ የምንገኘው ኦርቶዶክሳውያን በተለያየ አጋጣሚ ወደ ሌላ ቦታ ተዘዋውራችሁ ለስራ ለተለያየ ነገር የወጣችሁ ወደ አርሲ ስትመለሱ እነዚህ ነገሮች የሉም። ኦርቶዶክሳውያንን እያጣን
በሃይማኖታቸው ምክንያት ዋጋ እየከፈሉ በሃይማኖታቸው ምክንያት እየተገደሉ ያለባት ቦታ ናት አርሲ። እንግዲህ ይታያችሁ በዛው ተወልደው ያደጉ ናቸው እየተገደሉ ያሉት በሃይማኖታቸው ምክንያት ማለት ነው። ይህንን ማን ነው የሚያስቆመው? በምን አይነት ሁኔታ በምን አይነት መንገድ ነው የሚቆመው? ሁል ጊዜ ሲገደሉ 3 ቀንና 4 ቀን እየጮህን ብቻ ነው የምናቆመው? ከዛ በኋላ ደግሞ ድጋሚ ሞቱ ሲባል ድጋሚ ለ3 ቀን እንደዚሁ ድምጻችንን አሰምተን ነው ዝም የምንለው? እጅግ በጣም ነው የሚያሳዝነው። እቺን የእስልምና እምነት ተከታይ ስሟት። በአርሲ እየተካሄደ ያለው ግድያና እንግልትን በተመለከተ ማን ምን አለ? ሰላም ማስከበር ካቃታቸው በኢትዮጵያ ሕግ መሰረት አልቻልንም፣ የፌዴራል መንግስት ጣልቃ ይግባልን ይባላል እኮ። መቼ እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘውም፣ የተሻለ ብስለትና ልምድ ያለው ሰው ይተካኝ የሚሉ ኃላፊዎችን በሕይወት እያለን እንደማናይውም ነው። ሰው ባለቀ ቁጥር ይችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል። ይችም ሻማና ነፍሲ ማር ሰልችቶናል ሲሉ ሐውለት አህመድ ገልጸዋል። በምስራቅ አርሲ የኦርቶዶክሳውያን ግድያ ማንነት ላይ መሰረት ያደረገ ነው ያሉት ደግሞ የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ናቸው። በአካባቢው እየተፈጸሙ ያሉ ጥቃቶች ቀጣይነት ያላቸው በመሆኑ በማውሳት ሁኔታው መፍትሄ እንደሚፈልግና በዝምታ መመልከት እንደማይገባም አሳስበዋል። በእውነት በይፋዊ የፌስቡክ ገጿ ነው ይህንን የለጠፈችው። ወንድማችን አንብቦልን ነው። በጣም ነው የሚገርመው። ይቺ ሻማ ሁልጊዜ ሰለቸች ነው፣ ይሰለቻል። በጣም ነው የሚሰለቸው። የታሪክ ተወቃሽ ነው እየተኮነ ያለው። ገዳዮች ነገ ተራችሁ ሲደርስ በተፈጥሮም ሆነ በተለያየ ምክንያት ትሞታላችሁ። እባካችሁ በማንነታቸው ምክንያት ኦርቶዶክሳውያንን አትግደሉ። ዛሬ ባስተውሎ አብያተ ክርስቲያናት ወደ መቃጠል ደርሷል። ነገሩ ከአብያተ ክርስቲያናቱ በላይ ህንፃ ስላሴ ሆነው እየተገደለ አይደል? እየሞተ አይደል? መንግስት በዚህ ላይ ትኩረት ሊሰጠው ይገባል። እንግዲህ በወረዳው በዛ አካባቢ ያለው ህግ ሊያስከብር አልቻለም። ስለዚህ የፌዴራሉ መንግስት ሊገባበት ይገባል ብዬ አስባለሁ። ገብቶ ይህንን ነገር የህዝብን ሰላም እንግዲህ ክቡር ጠቅላይ ሚኒስትሩ የምርጫ ዕለት ምን ብለዋል? እንግዲህ ለሚመረጠው ከተመረጥንም የኢትዮጵያን ህዝብ ምን አድርገን ነው የምንከሰው የሚል ነገር ተናግረው ነበር። ሰላማን በመስጠት ካሷል። የሚሞተውን ወገኖቻችን እንዳይሞቱ በማድረግ ካሷቸው። ዛሬ ሀገራችን ላይ ያስቸግረው ሰላም ነው። ባንዳ አልመጣብንም፣ ሌላ ወራሪ አልመጣብንም። በጣም በሚያሳዝን ሁኔታ እርስ በርስ ነው እየተገዳደልን ያለን። የአንድ ሀገር ዜጎች ሆነን የአንድ ደም የአንድ እናት ልጆች ሆነን ሁላችን እየተጋደልን ነው። ለፖለቲካ ይሁን ለሃይማኖት ፍጆታ ይሁን ለምን ይሁን አይታወቅም። ግን ምንም ማያውቁትን አርሰው የሚበሉት ጥለው ግረው ህይወታቸውን የሚኖሩት ለነሱ አልፈው ለከተማ ለሚኖረው ሁሉ እህል የሚልኩ ወገኖቻችን ናቸው እየተጎዱ እየሞቱ ያሉት። እጅግ በጣም ያሳዝናል። እንግዲህ ይህን ተከትሎ አንዳንድ አርቲስቶች፣ ሁሉም አይደሉም፣ የተወሰኑ አርቲስቶች ድምጻቸውን አሰምተዋል። ሰላም ይምጣና እናጨብጨብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ። እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። ቸርነት ነኝ ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው።
በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረቱን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም፣ በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሙት እኛም ማዘናችን እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው ሀገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ። እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ።
ይሄ መብራት በመብራት አድርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን እንዴ! ትክክል አይደለም፣ ፈጽሞ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁን ማሳለፋችሁ አትስጡ። እባካችሁ እንዴ! እባካችሁ የእውነት መሮናል። ሬሳ የሽማግሌ ሬሳ የአባቴ ካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማይመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይሄንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችንን አታጥቁብን። ለዛውም ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። አርቲስት መሰረት መብራቴ በበኩሏ ምስራቅ አርሲ የደም ምድር የንጹሃን ደም ይጣራል፣ ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት፣ ከምድራዊ ዳኛ ፍትህ ባናገኝም የሰማዩ አምላክ ይፈርዳችኋል፣ ወገኖች ነፍሳችሁን በቅዱሳን እቅፍ ይቀበለው ስትል ድምጿን አሰምታለች። ወየው አርሲ ሲል ልብን በሚያስደነግጥ ቃል የገለጸው ደግሞ አርቲስት ንብረት ገላው የሰው ጥበብ ቆሟል፣ በገዳማትና አብያተ ክርስቲያናት በቅዱስ ታቦቱ በንዋይ ቅዱሳቱ በአባቶች የሚስጥረ ክህነትና በቅዱሳን ላይ የሚያደር መንፈስ ቅዱስ ገድል ታምራቱን ያድርግ፣ አምልኳችን አይፈር፣ እግዚአብሔር በማደሪያዎቹ ላይ አድሮ እንዲያድንና እንዲፈርድ አጥብቄ እጸልያለሁ፣ ወዮ አርሲም ብሏል። ሁላችሁም ዝም ልትሉ አይገባም። ሌሎችም አርቲስቶች ኦርቶዶክሳውያን ብቻ አይደላችሁም። ሰው የሆናችሁ በሙሉ በዚህ ላይ ፍትህ ልትሉ፣ በዚህ ላይ ህግ ይከበር ልትሉ፣ በአርሲ ያሉ ወገኖቻችን አይሙቱ ብላችሁ እስከ መጨረሻው ልትታገሉ ያስፈልጋል። ይሄ ሰው በመሆናችን በሰባዊነታችን ብቻ ማድረግ ያለብን፣ በሃይማኖት አይደለም። የማንም ሃይማኖት ሰው መገደል የለበትም። የማንም ማለት ነው። በቻልነው አቅም መንግስትን በምን እንደግፍ፣ በቻልነው አቅም በምን እናግዝ፣ ምን ሰርተን እነዚህን ወገኖቻችንን ከሰቆቃ እናድናቸው፣ ከሞት እናድናቸው፣ ከጥይት ድምፅ እናድናቸው፣ ምን እናድርግ ወደሚለው ሁሉ መገባት አለብን። ድምጻችሁ የሚሰማ ታዋቂ ሰዎች፣ የተለያየ ተጽዕኖ የምትፈጥሩ ሰዎች እባካችሁ፣ ይሄ ፖለቲካ አይደለም። ይሄ የትኛውንም መንግስት፣ የትኛውንም ብሔር፣ የትኛውንም ፓርቲ ሚነካ አይደለም። አንሙት፣ አትግደሉን፣ መብት ይከበር፣ ንጹሃን አይሙት፣ ህግ ይከበር፣ ኦርቶዶክሳውያን በሰላም ወጥተው ይግቡ፣ ተቻችለን እንኑር። በዛ አካባቢ ለተለያየ ፍጆታ ብለው ኦርቶዶክሳውያንን የሚገሉ ሰዎች ላይ እርምጃ ይወሰድ፣ በቃ ይባል፣ ለኦርቶዶክሳውያኑ ከለላ ይደረግላቸው ማለት ወደ ሌላ ዓላማ የሚወስድ አይደለም። እዛ ያለ አርሲ ያሉ ወገኖች ሲሞቱ ሀገር ሰላም ትሆናለች እንዴ? ሀገርን በጋራ እንዴት ሰላም እናድርጋት? እንዴት የዕለት ተዕለት ኑሯችን እንኑር? እንዴት ለሀገራችን ልማት፣ ለሀገራችን እድገት አብረን እንስራ? ሰው እየሞተ ሀገር ቢለማ፣
ሰው እየሞተ ሌላ ነገር አይታሰብ። ሰላም እየጠፋ ነው። ስለዚህ ሰላም እንዴት እናምጣ ብላችሁ ሁላችሁም ድምጻችሁ እንድታሰሙ ጥሬን አቀርባለሁ። እሺ እንግዲህ ለብፁዓን አበው ሊቃነ ጳጳሳት አንዳንድ እየቀረበ ያለ ነገር አለ። እንግዲህ ወደ አባቶቻችን ከፍ ብለን የምንናገረው እነሱ ሁሉን ነገር ማድረግ ስለሚችሉ ነው። የመንጋው ጠባቂ እረኞች ስለሆኑ ነው። ከፊት ቀድመው ምዕመናኑን የሚጠብቁ ስለሆኑ ነው። እንግዲህ እስካሁን 2-3 ብፁዓን አበው ሊቃነ ጳጳሳት ናቸው። ብፁዕ አቡነ ኤልሳ የሀገረ ስብከቱ እና ቅዱስ ፓትርያርኩ ነው ያየሁት እስካሁን ድምፃቸውን ያሰሙት። ድምፅ ማሰማት ብቻ ሳይሆን መፍትሄ እስኪወሰድ ድረስ መሄድ እስካለባቸው አካላት ድረስ መጓዝ አለባቸው። አንዳንድ የቀረቡ ነገሮችን ላስቃኛችሁ። አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ፣ እንከተላችሁ። መሄድ ያለብን ቦታ እንሄድ፣ መውጣት ያለብን ቦታ እንውጥ፣ ማሳየት ያለብንን ነገር እናሳይ፣ ድምፃችን እናሰማ። አርሲ መሄድ ካለብን ቅደሙ፣ እንከተል። ሰልፍ የምንወጣ ከሆነ ቅደሙ፣ እንከተል። ቁጭ ብላችሁ ግን ክብ ሰርታችሁ መግለጫ ወጣችሁ ዝም እንዳትሉ። ብዙ ጊዜ ያወጣችሁ መግለጫ ትርጉም የለውም፣ ሰልችቶናል። ሻማ ማብራት ሰልችቶናል። ፕሮፋይል መቀየር ሰልችቶናል። ኦርቶዶክሳውያን ተገደሉ እየተባለ ሁል ጊዜ ዜና መሆን ሰልችቶናል። የአንድ ሰሞን ትሬንድ ሆኖ የሚያልፍ ተቃውሞ ሰልችቶናል። ስለዚህ ምድር ላይ የወረደ ስራ ከእናንተ እንጠብቃለን። ውጡ፣ ከሞቆ ቤት ውጡና አደባባይ እንገናኝ፣ ጠሩን። አለበለዚያ ወጣቱ ቀድሞ የሆነ ነገር ቢፈጠር እርግጠኛ ነኝ ደብዳቤ እንደምትጽፉ አናቃቸውም እንደምትሉ። ስለዚህ ቅደሙ። ትላንትና ጥቁር ለብሰን ወንበራችሁን አስጠብቀናል በብዙዎች ደም። ዛሬ እንደዛ አይሆንም። ውጡ። ደሞዝ የምትበሉባት ቤተክርስቲያን ነች። የምትመኩባት እንደ ልባችሁ የተከበራችሁባት ቤተክርስቲያን ነች። እያለቁ ያሉትም የዚች ቤተክርስቲያን ልጆች ናቸው። እናንተ ቁጭ ብላችሁ ሌላ የሚሞት ወጣት አንጋብዝም። እኔ በበኩል ያን የሚሰማኝ። ስለዚህ ውጡ። የሚጮህ የሚያለቅስ አባት ቆሞ የሚናገር አባት የለም። ሪዛይን አድርጎ በቃኝ ጵጵስና አልመራም እኔ ኦርቶዶክሳውያን መገደል ካላቆመ ጳጳስ አልሆንም ብሎ ሪዛይን የሚያደርግ አንድ ጳጳስ እስከዛሬ አልሰማሁም። በቃኝ እኔ አባትነቴ ልጆቼን ከግድያ ማዳን ካልቻለ በቃኝ ያለ ጳጳስ አልሰማሁም፣ አላየሁም። እኔ ብመንን እግዚአብሔርን ይቅርታ ብጠይቅ ሄጄ ባለቅስ ይሻለኛል። ጳጳስ ሆኜ ሀገረ ስብከት ሆኜ መሪ ሆኜ ልጆቼን አላስገድልም የሚል አባት ሰምቼ አላውቅም። የለም። ሪዛይን የሚያደርጉ ባለስልጣናት ሰምተናል። ጠቅላይ ሚኒስትርነታቸውን ለቀው ለጠቅላይ ሚኒስትር አብይ አህመድ ያስረከቡት እኮ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነበሩ የቀድሞ። የሚገደሉ ኦርቶዶክሳውያን ግን እንዳይገደሉ ማድረግ አልቻልኩምና እኔ ጵጵስናዬን አንሱልኝ፣ ልመንን፣ ሱባኤ ልግባ፣ ወደ እግዚአብሔር ልታረቅ። ምክንያቱም መነኩሴ ስለሆኑ ጠይቀው ወደ ዋሻ ወደ ጫካ የሚገቡ ጳጳስ ሰምቼም አይቼም አላውቅም። አቡነ ዲዮስቆሮስ የሚመራና በብፁዕ አቡነ ሳዊሮስ ጋር አብረው የሆኑበት ብፁዓን ሊቃነ ጳጳሳት ያሉበት ልዑካን ቡድን አርሲ ሀገረ ስብከት ተገኝቶ ነበር። የተባረከ ሞት አይቼ አላውቅም። አሁን ተባርከው እንደሞቱ እንድንቆጥር አይደለም ማስበው። ገዳዮቻችን ወይ ደግሞ ገዳዮቹ ሆነ ብለው አስበውበት ሀገርን ለማበጣበጥ ብለው ፖለቲከኞች እንደሚተነትኑ ስለሚያውቁ ቤተክርስቲያን ብትገደል የሚጮህላት ማንም የለም ስለሚሉ ኦርቶዶክሳውያን ህብረትና አንድነት ስለሌላቸው አጀንዳቸው ከሞትና ከመኖር ውጪ ስለሆነ ሞታችንም ይዘግበው የለም። እዩት፣ ገጠር ለገጠር ገብቶ የዘገበው የመንግስትም የግል ሚዲያ ይሄን ጉዳይ ይዘግበው። እዩት፣ የቤተክርስቲያናችን ኢኦቲሲ ሚዲያ አልዘገበው፣ የዘገበው ማህበረ ቅዱሳን ነው። አዲስ አበባ ሀገረ ስብከት ሚዲያ ዘግቧል። ሀገረ ስብከቶች እየተቀባበላችሁ እንደሆነ እያየው ነው። እግዚአብሔር ያክብራችሁ። ለገዛ ወገናችሁ ለእምነታችሁ ተከታይ ድምፅ ስለሆናችሁ መጀመሪያ በደሉ፣ ስቃዩ፣ ግድያው እንዳለ ማመን ነው። ሁለተኛው እርምጃ አብሮ አባቶች መማከር፣ ሀገረ ስብከት መማከር፣ በአካባቢ በጥቃት ስፍራ ያላችሁ ምዕመናን መማከር ግዴታ ነው። እሱን ነው የምጠይቁማችሁ። ይሄን ብያችሁ ጳጳሶቻችን ምን ላይ እንዳሉ ላሳያችሁ። ሃፒ በርዝዴይ የተባሉትን አባት ላሳያችሁ። እንግዲህ ፊታቸው ተከልሏል። የኛ ጳጳሶች ምዕመናን እየተገደለ ኬክ ይቆርሳሉ። ተመልከቷቸው። የበፊት ፎቶ መሰለኝ፣ የአሁን ፎቶ አይመስለኝም። ግን እንግዲህ ከተሾሙም በኋላ ያሉት ብፁዕ አቡነ ገብርኤል የሚታዩኛል፣
ሁለት ሊቃነ ጳጳሳት አብረዋቸው አሉ። ኬክ ይቆርሳሉ። እንኳን ክብር ምናምን የሚላል ኬኩ ላይ የአርሲዎችን ስጋና ምዕመናን ስጋና ደምን እንደምንቆርስ አስበን እናውቃለን። የኛ ፈገግታና ሳቅ ለአርሲዎች መከራ ነው። አርሲ የሚባለው ስም የኦርቶዶክሳውያን መሳደጃ መገደያ ስፍራ ሆኗል። ይሄ አደባባይ ሀቅ ነው። ብፁዕ አቡነ ኤልሳ ሄደው ካባ ሸልመዋል። እየሞትን ስለሆነ እንኳን ደስ ያላችሁ እንኳን ደስ ያለን የሚል መልእክት ያለው ይመስላል። ስለሚገሉን እናንተም በደንብ ስላልጠበቃችሁን እግዚአብሔር ይስጥልን፣ በደንብ እንድንሞት ስለምታደርጉንም እግዚአብሔር ያክብርልን ይመስላል። እሳቸው ግን አውደ ምሕረት ላይ አልቅሰው እባካችሁ አትግደሉ ሲሉ ሰምተናል። ብፁዕ አቡነ ያሬድ ይሄን ሀገረ ስብከት አልመራውም ብለው ትተው የሚሞቱት ኦርቶዶክሳውያን በምን መሆናቸውን አውቃለሁ ብለው ራሳቸው ካላረጋገጡ በስተቀር እንደማያምኑ ገልጸው ትተዋቸዋል። ከነሱ የሚቀበሉትን ገንዘብ ግን እስከዛሬ ድረስ ደሞዛቸውን ሲቀበሉት እንደነበር እናውቃለን። ብፁዕ አቡነ ኤልሳ እስኪሾሙ ድረስ ጅጅጋ ላይ ሲመደቡት አልፈልግም ብለው ትተዋል። ብፁዕ አቡነ ኤልሳ ጅጅጋም አርሲም ሀገረ ስብከት ሊቀ ጳጳስ ሆኗል። ለሚሞቱት የሚጮህ የለም አይደለም። ይሄ ጉዳይ ግን መቼ ነው የሚያበቃው? እውነት የምትገሉት ወንድማችሁን አይደለም? የዘር ግንዳችሁን አይደለም? ቤተሰባችሁ አይደለም? አዳም ልጅ አይደለም ወይ? የሔዋን እናቱ አይደለችም ወይ? ኢትዮጵያ ውስጥ ያለው ምዕመን በየትኛውም እምነት ኑሩ፣ እናንተ በምትከተሉት ቁርአንም እናንተ ገዳዮቹን ነው የምለው፣ እናንተ በምትከተሉት ቁርአንም እናንተ በምትከተሉት መጽሐፍ ቅዱስን ብትሉት ወይ ደግሞ እናንተ በምትከተሉት ፖለቲካ ከዝንጀሮ መጣን ብትሉ እንኳን ማለት ገዳዮችን ነው የምላቸው። እናትና አባቶች መጨረሻ ላይ አንድ ናቸው አይደል? የሉሲፈር ነን ነው አይደል የምትሉት? ኩሽ ወይም ሴም ነን ነው አይደል የምንባባለው? መጨረሻው ግን አንድ ነው አይደል? የሰማያዊ መንግስት ከሞት በኋላ ገዳይ ተሆኑ የሚወለድ ይመስላችኋል እንዴ? ጭካኔያችሁ ልክ አጣ፣ ገደብ አለፈ። አባቶቻችን ኬክ ቁረሱ፣ እኛ ደግሞ እንሙት በተራ በተራ። እኛ አባት ለአንድ ነገር ላሳያችሁ፣ እንደውም እኚህን አባት አየሁ፣ የሰሞኑ ማህበራዊ ሚዲያ መነጋገሪያ ነበሩ። እኛ አባት ኢትዮጵያ ኤልዛቤል ትባል ብለው ሲናገሩ ነበር አይደል? እኚህ የትግራይ አባት በቅዱስ ሲኖዶስ ቀኑን አከሳቱ አባት አይባሉም፣ አቶ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኤልዛቤል ትባልም የቤተክርስቲያንን ጉዳይ ፖለቲካ ጉዳይ አድርገውት አንታረቅም ብለው አድማሲትም ሲመቱ ብፁዕ አቡነ ማትያስንም አልቀበልም ብለው አድማሲት ሲመቱ ፖለቲከኛ ሲቀበላቸው ቤተክርስቲያን ቆልፎ አላስገባ ሲሏቸው ታስታውስ። ለምን ስንል እቺ ታላቅ ቤተክርስቲያን እንደ ታላቅነቷ እየሰራች ነው ወይ? አባቶቼ የሁላችሁም ቡራኬ ድረሰኝ። እየሰራች ነው ወይ? ልጆቿ በሰይፍ አንገታቸው ሲቆረጥ፣ ሽማግሌው ሲታረድ፣ አሮጊቷ ስትገደል፣ ሕፃናት ሲቀሉ፣ ቤተክርስቲያን ሲቃጠል ሲፈርስ መሆን ያለበት ዝም ብሎ አዝነናል ብሎ መልእክት ማስተላለፍ አይደለም። ታላቅ ቤተክርስቲያን ናት። ልጆቿን የምትጠብቁት እናንተ ናችሁ። በግድ አልተሾማችሁም፣ ፈልጋችሁ የተሾማችሁት። እሆናለሁ፣ እሺ እቀበላለሁ ብላችሁ ነው። ሁሌ የተለመደ ጥቅስ አለ። ግብረ ሐዋርያት ምዕራፍ 20 ቁጥር 27 መንፈስ ቅዱስን እናንተን ጳጳሳት አድርጎ ለሾመባት ለዚች ቤተክርስቲያን ለመንጋው ለራሳችሁም ነው የሚለው። ምክንያቱም ቀስ እያለው ይመጣል ወደዛ። ይሄ ደግሞ ለመንጋው የማይራሩ ማለት እኮ በስጋም በነፍስም እኮ ነው። በነፍስ ብቻ አይደለም እኮ፣ ስለ ከሃዲያን አላውያን ነው እኮ የሚያወራው። በውስጥም ስለሚነሱ ነፍስንም በመርዝ ትምህርታቸው ለሚገሉ ስጋንም በሰይፋቸው ስለት ለሚገሉ ለነዛ እኮ ነው እናንተን ጳጳሳት አድርጎ የሾመው ማለት እኮ። ቤተክርስቲያኗ ዝም ብሎ ሰዎች ተነስተው መልስ ሊሰጡ ይችላሉ። እኔም ልናገር ይችላለሁ፣ ከኔም ሊናገር ይችላል። እኔ በእሱ አላምንም። ቤተክርስቲያኒቱ ቅዱስ ሲኖዶስ የተደራጀ ስራ መስራት አለበት።
የተደራጀ ስራ መስራት አለበት። መንጋውን መጠበቅ አለበት። መንጋውን ጠብቁ ይላል አይደለም? የመንጋው ሊቅ የሆነው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ቁጥር 2 እና ቁጥር 3 ላይ ይሄንን የሚለው ኃጢአት እንኳን ሰርተው በደል ሰርተው አሁን የሚታረዱ የሚገደሉ ሰዎች ምንም አይነት ያደረጉት የለ። ጠመንጃ የላቸው፣ መሳሪያ የላቸው። ሰው ላይ ያልዘመቱ ሄደው ሊገሉ አልሄዱ፣ ሊዘርፉ አልሄዱ። ባሉበት ነው አይደል የሚገደሉት በአብዛኛው። በኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ ሙሴ እስራኤል ጣዖት ሰርቶ በሊቀ ካህናቱ በአሮን አማካኝነት እግዚአብሔርን በድሎ ሳለ የተሰጠው እንኳ ጽላት ከእጁ ተሰብሮ በዚህ ሁኔታ ውስጥ እንኳ እያለ ሊቀ ነቢያት ሙሴ ህዝቡ ኃጢአት ሰርቷል፣ አምላኬ ኃጢአት ሰርቷል፣ በደል ሰርቷል፣ ግን አታጥፋቸው፣ ሙሴ አጠፋቸዋለሁ፣ እነሱን ከምታጠፋቸው አምላኬ እኔን ከሕይወት መጽሐፍ ደምስሰኝ። ለመንጋው እንዲህ አይነት እረኛ አለ። ዳዊት እረኝነቱ ላይ አይደለም ለሰው ለበግና ለጠቦቶች እኮ ከአንበሳና ከነብር ጋር የደረሰበትን እኮ እናውቃለን። እረኝነት እኮ አንድን ክርስቲያን በስጋም በነፍስም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሚመለከተው ክፍል ሁሉ ዝም ብሎ ስብከት ላይ ታቦት ወጥቶ እንዲሁ ዝም ብሎ መናገር አይደለም። ተራም ነገር አይደለም ካፋችሁ የሚጠበቀው። በፍጹም ተራ ነገርም አይጠበቅም። እኔ በዚያ ምን አለው አውቃለሁ። ለምንድን ነው የተደራጀ ስራ የማይሰራው? ዝም ብሎ እኮ ጾም ማወጅ አይደለም፣ መነጋገር ነው። ከመንግስት ጋር መነጋገር ነው። እዛ አካባቢ ካለው ኃላፊዎች ጋር መነጋገር ነው። ቤተክርስቲያናችን እንደሆነ የመንግስትን ስትራክቸር ነው እየተከተለች የምትሄደው። ክፍለ ሀገር ሲባል ክፍለ ሀገር፣ ዞን ሲባል ዞን፣ ክልል ሲባል ክልል። በዚህ መንገድ ነው የምንሄደው። ይሄ እኮ ለመነጋገር እንዲያመች ነው እኮ አይደለም። ለስራው ቅልጥፍና ነው የተደረገው። ስለዚህ ዛሬ ተናግረን መርሳት፣ ተነገ ወዲያ ተናግረን የምንረሳው ጉዳይ አይደለም መሆን ያለበት። ይሄ እጅግ በተጠና መልክ ምን ሊደረግ ይችላል ተብሎ መንጋው መጠበቅ አለበት። በነፍሱም በስጋውም ነው የሚጠበቀው። ከጠዋት እስከ ማታ እኮ ትምህርት ሲማሩ አይቷቸው አዘነላቸው ይላል እኮ እርቧቸው። እኔ ቢኒያም ለመፍትሄው ግንባሬን እሰጣለሁ። ጥቃት አንገሽግሾኛል። ውድ ኦርቶዶክሳውያን ይህ ቪዲዮ ለብዙ ነቃ ደንገጥ ላሉ ኦርቶዶክሳውያን እንዲዳረስልኝ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንዲሁም ኮሜንቱን በጠቅላላ ሃይማኖቴ ቀይ መስመሬ ናት እያላችሁ ኮሜንቱን እያጥረቀለቃችሁ ለብዙሃን እንዲዳረስ አድርጉልኝ። በመጀመሪያ ደረጃ ሁላችሁም እንድታውቁልኝ የምፈልገው ነገር ቢኖር እኔ ቢኒያም የትኛውም አይነት ፖለቲካ ውስጥ እንደሌለሁበትና ከየትኛውም የፖለቲካ አመለካከት ካለው ጋር እንዳታነካኩኝ ነው። ይህን መጀመሪያ ተረዱልኝ። የኔ ፖለቲካ ሃይማኖቴና ሃይማኖቴ ብቻ ነው። እንግዲህ ትላንት እንደሰማነው በአርሲ ኦርቶዶክሳውያን ላይ በግፍ እየተጨፈጨፉ ነው። ይህ ነገር ተደጋጋሚ ጊዜ እየተፈጸመ ነው። ታዲያ በዚህ በኦርቶዶክሳውያን ጭፍጨፋ ዙሪያ በሰው ልጅ ላይ አለ ብዬ የማምነው መፍትሄ መደራጀትና ራስን መከላከል ነው። ወዳጄ የዳዊትን ጠጠር ከዳዊት አምላክ ጋር ይዘህ ገዳይን እስካልተጋፈጥክ ድረስ መቼም ይሄ ግድያ የሚቆም አይደለም። እንደምታውቁት ጥቃቱ ሃይማኖታችን ላይ ነው። እኛ ደግሞ ማድረግ ያለብን ሃይማኖታችንን ለማቆየት ጥቃቱን መከላከል ነው። የሚገሉን በሃይማኖታችን ነው፣ የምንከላከለውም ሃይማኖታችንን ነው። ምስራቅ አርሲ ላይ ያሉ ኦርቶዶክሳውያንን በቀላሉ መግደል የቻሉት ህዝቡ በመጀመሪያም በጎሳና በዘር ስለተከፋፈለላቸው ነው። አንተ አማራ፣ አንቺ ኦሮሞ፣ አንቺ እንዲነሽ እየተባለ ራሳቸው አክራሪ ብሔርተኞች ናቸው ይህን ነገር የፈጠሩበት። ስለዚህ ግድያውን ቀላል ያደረገው ይህ መከፋፈላችን ነው። ይህን መከፋፈላችንን ትተን ለጠላት ምቹ ከመሆን እኛ ኦርቶዶክሳውያን በአንድነት ከቆምን ይህን ነገር ልናስቆም እንችላለን። እንደ አንድ የቅድስት ቤተክርስቲያን ልጅ ጥቃቱ በጣም አንገሽግሾኛል። እናም ከይቅርታ ጋር በአውደ ምሕረት ላይ የሚደረጉ ስብከቶች በጠቅላላ ማደንዘዣ እየሆኑ እየተሰማኝ ነው። በአውደ ምሕረት ላይ የምንማራቸው እያንዳንዱ ትምህርቶች ቅድስት ቤተክርስቲያን ስትኖርና እኛም ነፃነት ኖሮን ቅድስት ቤተክርስቲያን ግቢ ውስጥ ስንገኝ ብቻ ነው የምንሰማው። ሃይማኖት እየተጠቃች የግል ሕይወቴን መምራት ራሱ ከብዶኛል። የአርሲ ኦርቶዶክሳውያን ሁኔታ ዕለት ከዕለት ያንገበግበኛል፣ ይሰማኛል። መደራጀት የሚለውን ነገር ስለማምንበት ራስን መከላከል ለሚለው መርህ ራሴን አሳልፌ እሰጣለሁ። ሊደራጅ የሚችል አካል በጠቅላላ እኔን አባሉ አድርጎ ይቁጠረኝ። የትኛውንም መስዋዕት ለሃይማኖቴ ለመክፈል ለማህተቤ ለመክፈል ዝግጁ ነኝ። ምስራቅ አርሲ ያሉ ኦርቶዶክሳውያንን የገደሉ በጠቅላላ ልፋለማቸው ዝግጁ ነኝ። ከቤተ ክርስቲያኔ ውጭ
ሕይወት የለኝም። ስለሷ ጠላትን እዋጋለሁ፣ ለሕዝቧም ግንባሬን እሰጣለሁ። ሃይማኖቴ ከምንም ነገር ጋር የማላወዳድራት ቀይ መስመሬ ናት። ሁሉም እንግዲህ ቢናገር ስለ ሃይማኖቱ ነው። ሁሉም ቢናገር የኦርቶዶክሳውያኑ ሞት የወገኑ ሞት ስለሚያንገበግበው ነው። አባቶቻችንን ብንናገር ከፍ አድርገን እንትን ብንል እነሱ መፍትሄ ማምጣት ይችላሉ ብለን ስለምናምን የኛ ጠባቂ የኛ ተወካይ ከክርስቶስ በታች ያሉ ናቸው ብለን ስለምናምን ነው። ደግሞም ስለሆነ ነው። ስለዚህ ብፁዓን አበው ሊቃነ ጳጳሳት በቻላችሁት አቅም ከዚህ በኋላ ማናገር እንዴ ክቡር ጠቅላይ ሚኒስትሩ ድረስ እኮ መሄድ ትችላላችሁ። የትም ድረስ ደርሳችሁ ይህን ነገር መከታተልና ማስቆም ትችላላችሁ። ምንም ነገር ማድረግ ትችላላችሁ። እኛ ከምንጮህ ይልቅ የቤተ ክርስቲያኒቷ ተወካይ የሆናችሁት እናንተ ናችሁ። እናንተ የምትጮሁት፣ እናንተ የምትሄዱት፣ እናንተ የምታናግሩት ነገር ፍሬ አለው። እንዲህ በዛም ያለው ኦርቶዶክሳዊ እኮ ነው አባትነታችሁ። በዛም ያለውን ኦርቶዶክስ ነው የምትመሩት። ስለዚህ ይህ የአርሲ ግድያ ይቆም። አዎ ቅዱስ ፓትርያርኩ ተናግረዋል። መናገር ብቻ አይደለም፣ መሄድ እስካለብን ደረጃ እንሂድ። ማድረግ እስካለብን ደረጃ በሰላማዊ መንገድ በጸብ በክርክር አይደለም፣ ሀገርን በሚያፈርስ ነገር አይደለም፣ ሀገርን በሚገነባ በሰላማዊ መንገድ እኛ በሰላም የምንታወቅ ስለሆነ ማንም ላይ እጃችንን ስለማናነሳ በሰላማዊ መንገድ ማድረግ ያለብን እናደርጋለን። ከመንግስት ጎን ሆነን እንደግፋለን። ከአባቶቻችን ጎን ሆነን ይህንን ነገር መደገፍ አለብን። ስለዚህ ወደ ሌላ ነገር ሳይገባ ከዚህ በላይ እልቂት ሳይፈጠር ከዚህ በላይ ኦርቶዶክሳውያን ሳያልቁ ከዚህ በላይ ሰቆቃው ሳይብስ እባካችሁ በቻላችሁት አቅም ማድረግ ያለባችሁን አድርጉ። ምህላ አውጁ ቢያቅታችሁ፣ ጸሎት አውጁ ቢያቅታችሁ፣ ኦርቶዶክሳውያንን አጽናኑ፣ ለሞቱት ወገኖቻችን ድረሱላቸው። እግዚአብሔር ይታረቅ፣ እግዚአብሔር ይማረን። ሁልጊዜ ግን በጸሎት በቆማችሁ ጊዜ ሀገራችሁን አስቧት፣ ሃይማኖታችሁን አስቧት። በከንቱ የሚፈሰውን ደም አስቡ። አምላክ ሆይ በቃን፣ አምላክ ሆይ ራራልን፣ አምላክ ሆይ ምሕረትህን ላክልን ብላችሁ አስቡ። ወደሱ ካለቀስን፣ ወደሱ ከጮን፣ ወደሱ ከተመለስን ሁሉም ነገር ይስተካከላል። ዛሬ ንስሐ ገብተን ወደሱ የምንመለስበት ጊዜ ነው። ነገ እያንዳንዳችን ተራ መድረሱ አይቀርም። ስለዚህ እግዚአብሔርን እንጠብቀው፣ እንዘጋጅ፣ እንለምን፣ እናልቅስ፣ ከፊቱ እንደቅ። ሁሉን ነገር ያስተካክልልናል። መሐሪ ስለሆነ ልጆቹንን አይተወንም። ስለተከፋፈልን ዘረኛ ስለሆንን ኃጢአት ውስጥ ስለገባን ነው እንጂ እግዚአብሔር ይራራልናል። ለእኛ ሲል ነው ስጋውን የቆረሰው ደሙን ያፈሰሰው። እሱ ምሕረትን ቸርነትን ይላክልን። የአርሲ ወገኖቻችን ነፍስ ይማር። ቸር ቆዩልኝ።